የት እየሄድክ ነው? የት ነው የምትሄደው? የት ነው የምትሄደው? ባለፈው እንግዲህ ያው እንዳየነው ይህንንም ልጅ ስናገኘው እንግዲህ በካርቶን ውስጥ ተጥሎ እንግዲህ ምን አይነት አጸያፊ ተግባር እንደሆነ ያው እናንተም ያያችሁት ነገር ነው። ህዝብ የፈረደው ነገር ነው። ጉዳዩ ቀላል ነገር አይደለም፣ ከባድ ነገር ነው። ገብቶሻል? ገንዘቡን መስጠት ቀለበቱ እጄ ላይ ሲገባ ነው እኮ። እኔ ደግሞ ማለት ዝም ብዬ ቀለበቱን አልሰጥም። ምክንያቱም ይሄ ቀለበት ማለት በጣም ብዙ ነገር የሚሰራበት ነው። ለምን እየሄድክ ነው? እኔን ታውቁኛላችሁ እንዴ? የት ነው ያደረከው ቀለበት? ቀለበቱን የት ነው ያደረከው? የት ታውቁኛላችሁ? ታውቀኝ የለ ማን እንደሆነ? ና ቀጥል። ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው ዛሬም ደግሞ እንደተለመደው እኔና ቴዲ መተናል ማለት ነው። እንግዲህ ያው ድል ይዘን ብስራት ይዘን ነው የመጣ ነው ማለት ነው። ልጃችንን አስመልሰን እንደሌላው ጊዜ በጭንቀት በሀዘን ሳይሆን ዛሬ ያለ ነው ጥሩ ዜና ይዘንላችሁ ልጃችንን ይዘን ነው የመጣ ነው። በትክክል እንግዲህ ቤተሰቦቻችን እንዳያችሁት ብዙ ነገሮችን አሳልፈን ብዙ መከሮችን አይተን ብዙ ችግሮችን አይተን ነውና ይህን ልጅ ያገኘ ነው። ቤተሰቦቻችን እንግዲህ ያለው ደስታ ከመጠን በላይ ነው። አቢልዬ በጣም በቃ ውስጤ እየተሰማኝ ያለው ስሜት በጣም ደስ የሚል ነው እና ቤተሰቦቻችን ደግሞ ይህንን ልጅ እንደዚህ ደግሞ አቅፈን ይዘነው ደግሞ ሲያዩ ምን ያህል ደስ እንደሚላቸው መገመት ቀላል ነገር ነው። በነገራችን ላይ ኮሜንቶችን፣ ሀሳብ አስተያየቶችን የተጻፉትን እያየህ ነበር አይደለ? እንዳለው ነው በጠበቅነው ልክ ያው አንዳንድ ነገሮች ቢቀሩም እይታ ላይ ግን ሁላችሁም ኮሜንት ስታረጉት የነበራችሁ ቤተሰቦች እኔ እንደውም ቪዲዮ ከዛ በላይ ይታያል ብዬ ገምቼ ነበረ ከልጁ መገኘት ጋር ተያይዞ። ምክንያቱም ሁሉም ተጨንቆ ነበረ። ሁሉም ስለዚህ ጉዳይ እያሰበ ነው የነበረው። ስለ ልጁ እየተጨነቀ እያዘነ ይህ ልጅ የት ገብቶ ይሆን ነበረ። እንግዲህ ስለዚህ ልጅ ለእናንተ ብዙም የምንነግራችሁ ነገሮች የሉም። ስንፈልገው በሀሳብ በአስተያየት ሁሌም ከጎናችን ነው የነበራችሁት። የእናንተ ጸሎት የእናንተ ሀሳብ ነው እንግዲህ ለዚህ ያደረሰን ማለት ነው። እንዳልከው ነው ኮሜንት ላይ ሳነብ በስማ እኔ እንጃ ከምልህ በላይ እግዚአብሔር እኔ ውስጤ በቃ በጣም ነበር እየነዘረኝ የነበረው ታውቃለህ። ከኛ እኩል ከኛ በላይ ነበር ሲጠብቁት የነበረው ይህንን ደስታ ይህንን ስሜት ሲጠብቁት የነበረው ከኛ በላይ ነው እና አንዳንድ ኮሜንቶችን ሳነብ ነበር በቃ ምን ያህል ደስ እንዳላቸው የልጁ መገኘት። ያው እንግዲህ የሕዝቅኤልም ሁኔታ አንረሳም፣ የሕዝቅኤልም ያለበትን ሁኔታ አንረሳም። ቤተሰቦቻችን ሕዝቅኤል እግዚአብሔር ይመስገን አሪፍ ሁኔታ ላይ ደህና ነው ያለው። ያው ሁሉም መስማት ይፈልጋሉ እንግዲህ ቀን በቀን እስኪ ምን ደረጃ ላይ ነው ያለው እስኪ እንዴት ነው የሚለውን ነገር ሁሉም መስማት ይፈልጋሉ። በምንሰራቸው በእያንዳንዱ ስራዎቻችን በምናረጋቸው በእያንዳንዱ ቪዲዮዎቻችን ስለ እስኪ ያለበት ሁኔታ እንግዲህ የምንነግራችሁ ነው የሚሆነው። እስኪ በጣም ደህና ነው። ባለፈውም እንዳልኳችሁ ያው ጸሎት ላይ ነው ያለው። ጠዋት ከሰዓት ማታ ጸሎት እየተደረገ ነው፣ ጸበል እየተጸበለ ነው ያለው። አብዛኞቻችሁም እንግዲህ ኮሜንት ላይ እያላችሁ ነበረ ምን አለ ይህን ልጅ እስኪ አቅፎ ቁጭ ብሎ ከኛ ጋር ይሄ ቪዲዮ እየተሰራ ቢሆን የኛ ምኞት ነው የነበረው። ግን ዋናው እንግዲህ ያው የነሱን ጸሎት ከኛ ጋር ስለሆነ ልጃችንን አቅፈን ቁጭ ብለን እንግዲህ ለእናንተ ዛሬም እንግዲህ ዜና ብስራት እዚህ ጋር የምታዩት እህታችን አንዳንድ የምትነግረን ነገር አለ ከልጁ ጋር ተያይዞ። ግን ባለፈው ቴዲ ያው ማንሳት ስለነበረብን ከዚህ ልጅ መገኘት ጋር እንዴት እንደነበረ ከካሜራ በስተጀርባም አብዛኛውን ነገሮች ለቤተሰቦቻችን እያሳየናቸው ነበረ። ውጣ ወረዶቹን እላይታች ስንል አብረውን እነሱ እላይታች እያሉ ነው የነበረው እና እንዴት እንዳገኘ ነው ይህንን ልጅ በምን አይነት መንገድ በመሀል እኔ እህቶቼ ጠፍተው ነበረ ሁለቱም። እውነቴ በጣም ከባድ እንትን ውስጥ ነው ያሳለፍኩት። የስራ ባልደረባዬ ጓደኛዬ ሮቤል ታግቶ ነበረ በመሀል። እሱን በስልክ ትራክ አድርገን ነው ያገኘ ነው። ብቻዬን አይደለም ከእናንተ ጋር አብረን ያገኘ ነው። እናንተ ከካሜራ በስተጀርባ ነበራችሁ። እህቴ የስኬ ኬዝ አለ። እህቶቼን እንዴት እንዳገኘኋቸው እነዚህ ሰዎች ምን ማድረግ እንዳለባቸው በምን ሰዓት ቢያቁም ግን ምን ደረጃ ድረስ የኛንም ኃይል እያወቁት አይደለም። እውነት የፈለገ ነገር በነገሮች በስራዎች ብንወጠርም ነገሮችን እንዴት ሶልቭ ማድረግ እንዳለብን ነገሮችን እንዴት መፍታት እንዳለብን አሁንም በውስጣችን የተለያዩ ሰዎች እንዳሉ የሚሰማን ነገር አለ። ሙሉ ለሙሉ ኢንፎርሜሽኖቻችንን እነሱም አትናገሩ ይሉናል። ለምን በካሜራ እንደዚህ አይነት ነገር ፊት ለፊት ላይ ታወራላችሁ ይሉናል። እያንዳንዱ ነገሮችን አንናገርም፣ ግን መናገር ያለብንም ቤተሰቦች ምክንያቱም እናንተ ናችሁና ያላችሁን የኛን ነገር
እያያችሁ እየተመለከታችሁ ሼር፣ ላይክ፣ ሰብስክራይብ እየተደረገ ያለው። ስለዚህ ኢንፎርሜሽኖች የግድ መናገር አለብን ስለእናንተ አካሄዳችንን፣ ውጣ ውረዶቻችንን ማየት አለባቸው። ባለፈውም እያዩ ነበረ ከአራቱ ያዩ ጎሳዎች የአንዱን ዋና ይዘነዋል። እንደዚህ አይነት መጥፎ ስራ እኩይ ስራ የሚሰራ የነበረውን በሱ የተነሳ አንዳንድ አሁን ደግሞ የምንናገረው ከሷ ቀጥሎ የደረሰብን አንድ ያው ችግር ነበረ። እሱን ለመፍታት እየሞከርን ነው። እንደተለመደው ደግሞ እንደምንፈታው አልጠራጠርም። እስቲ ምን ትላለህ? እስቲ ከሰውየው ጋር እንዴት ነበር ባለፈው እንግዲህ ያው እንዳየነው ይህንንም ልጅ ስናገኘው እንግዲህ በካርቶን ውስጥ ተጥሎ እንግዲህ ምን አይነት አጸያፊ ተግባር እንደሆነ ያው እናንተ የሚያያችሁት ነገር ነው፣ ህዝብ የፈረደው ነገር ነው። በካርቶን ውስጥ ይህን የመሰለ ልጅ እንዴት እንደሚያሳሳ እንኳን እንደዚህ አይነት ጭካኔ ልጨከንበት ይቅርና እንደዚህ ትኩር ብለ ራሱ ለማየት የሚያሳሳ ልጅ ነው። ይህንን የመሰለ ልጅ በካርቶን ውስጥ ጥሎ ሊቀብር ሲል ነው እጅ ከፍንጅ ያዝ ነው። በሷም በመቀጠል ደግሞ በሱ ተያይዞ ምን አገኘን? ዋናውን አገኘን። ያዩ ቤተሰብ ዋና የጉሳውን ዋና ማለት ነው። ይህ ሰውዬ ብዙ ሚስጥሮችን እያወጣ ልጅየውንም ገቢ አድርገናል። እንግዲህ ቤተሰቦቻችን ገና ነው፣ ይህ ነገር አላበቃ። እያንዳንዱን ደግሞ ሁሉንም ምን ይዝ ይሆናል። ገና ነው። ወንጀል የሚቆም ነገር አይደለም። ብዙ ሰዎች የሚቀጥሉት የሚሄድ ነገር ነው። ያ ነገር ደግሞ በሚፈጠር ሰዓት ደግሞ እኛ ደግሞ አለን። እነዛን ነገሮች ተከታትለን ደግሞ የሚያዝ ድርሻ ኃላፊነት ያለብን እኛ ነን። እንግዲህ ይሄ ልጅ ብዙ መከራዎችን አሳልፎ ብዙ ችግሮችን አሳልፎ ነው እዚህ የደረሰው። አሁን ደግሞ የእረፍት ሰዓቱ ነው። አሁን ላይ ደግሞ ማረፍ የሚገባው ሰዓት ይሄ የእረፍት በቃ ሁኔታ ላይ ነው ያለው እና አሁን ተመስገን ነው። አሁን ያለበት ሁኔታ ተመስገን ነው። ስናገኘው ትዝ ካለ በጣም ብዙ ነገሮችን ደርሶበት ነበር። መተንፈስ አይችልም ነበር። እየተነፈሰ በስነ ስርዓት እየተነፈሰ አልነበረም። ይሄ ልጅ ስናገኘው በጣም ነው የተደናገጥ ነው። ትዝ ካለ አቢላ የሆነ ውስጣችን ሁላ ፈርቶ ነበር እንዳያመልጠን፣ እጃችን ላይ እንዳይሞት። እዚህ ሁሉ ደረጃ ደርሰን አስበው እንግዲህ ደርሰንበታል። ይዘነዋል ስንል ከእጃችን ደግሞ ቢያመልጥ ለኛም ለህሊናችን ወቀሳ ነበር። የህዝቡም ደግሞ አለ፣ የህዝቡም ስሜት አለ። እኔ ይቅርታና ቴዳ ስለዚህ ልጅ ሳስብ በውስጤ በጣም የሚሰሙኝ ብዙ ነገሮች አሉ። ገና በዚህ እድሜው እያሳለፈው ያለው መከራ ከውልደቱ ቀን ጀምሮ ይሄ ልጅ ይሄ ህፃን ምን አይነት መከሮችን እያሳለፈ እንዳለ ምናልባት አንተ ከነበርክበት ጊዜ በፊትና በኋላ እየነገርኩ ነበረ፣ እንዴት እንደተወለደ ጀምሮ ማለት ነው። አሁን የተገኘበት ሁኔታ ማለት በመሀል ላይ የገዛ እናቱና አባቱ እኮ ነው ሊያሰቡት የነበረው፣ ለመስዋዕትነት ሊያቀርቡት የነበረው የገዛ የራሱ ቤተሰቦች ናቸው የነበረውና በጣም ብዙ ነገሮችን ሰርቫይቭ እያደረገ ያለ ልጅ ነው። እኔ እንጃ ብቻ ወደፊት ይሄ ልጅ እግዚአብሔር ፈጣሪ ብቻ ከናንተ ቤተሰብ እንግዲህ ሁላችሁም በየሃይማኖታችሁ ለዚህ ልጅ ጸሎት እያረጋችሁለት ነው ያላችሁት። ይሄ ነገር ይቀጥል ነው የምለው። በጣም ጠንካራ እንጃ ምን አይነት ደረጃ ላይ ሊደርስ እንደሚችል ይሄ ልጅ አላቅም። በጣም በከባድ ሁኔታ ውስጥ ነው ሲያልፍ የነበረው። ዞሮ እንግዲህ እዚህ ጋር ዛሬ ሰው አስቀምጠናል። ከሷ ጋር አንዳንድ የምናወራቸው የምንነጋገራቸው ነገሮች አሉ። በጣም በጎ ስራዎችን ጥሩ ስራዎችን የምትሰራ ወጣት ሴት ናት። እሷም ባለቤቷም በብዙ ነገሮች ለኛ ድጋፍ የሚያደርጉልን ሴት ናት። ብዙ ጊዜ ያው እንተዋወቃለን። ይህንንም አንዳንድ ነገሮች ከኛ ጋር አብራ ሆና እየተከታተለች እየሰራች ወደፊትን እንደምትቀጥል ባለሙሉ ተስፋ ነኝ። የዛለትም እንግዲህ ዋነኛው ነገር ይሄ ልጅ ሊተርፍ የቻለበት ዋነኛው ምክንያት ልክ እንደዚች አይነት ሴት ከጎናችን ስላለች ነው ማለት ስላሉ ነው። ብዙዎች አሉ እኮ አሁን እኛ የምናቀርብላችሁ ብዙ ጊዜ መጥፎ እንደዚህ እኮ የሆኑ ስራዎችን የሚሰሩ የተለያዩ ሰዎች አሉ። ልክ እንደ ዛሬው እንደዚህ አይነት ደግሞ ቀን ሲያጋጥመን ጥሩ የሚሰሩትን ይዘን እንደዚህ ካሜራ ፊት ቀርበን ቁጭ ብለን የምናወራ ነው የሚሆነው። ሁሌም እንደምላችሁ ከካሜራ በስተጀርባ የተለያዩ ጠበቆች፣ የተለያዩ የህግ አካላቶች፣ የተለያዩ ነርሶች፣ የተለያዩ ገንዘብ ፈንድ የሚያደርጉ ለእንደዚህ አይነት ሰዎች የተለያዩ ሰዎች አሉ ከጎናችን። አንዷች ሴት ናት። እንግዲህ አቢላ ላቋርጠ በጣም እንትን ስለመሆኑ ስሜት ስለመሆኑ እንግዲህ እሷም በጣም ላመሰግናት ስለምፈልግ ነው። እውነት በጣም ብዙ ነገሮች ላይ ከጎናችን ነበረች። ያው እኔ በቅርብ ነው ወደ ካሜራ ፊት የመጣሁትና ከዛ በፊት ከካሜራ ጀርባ ነበር ስሰራ የነበረው እና ብዙ ነገሮችን አብረን ስንሰራ ነበር። ብዙ ሰዎችን እሷ ጋር ሆነዋል። እንግዲህ ከዚህ በፊት ብዙ እሷ ጋር የነበሩ ሰዎች አሁን ላይ ተንከባከባ ብዙ ደረጃ አድርሳ ትልቅ ደረጃ ላይ ደርሰዋል። አቤላ እንግዲህ እቺ ልጅ ቤተሰቦችም በጣም እውነት ምስጋና የሚገባት ልጅ፣ እኔ ከምላችሁ በላይ በጣም ብዙ ክሬዲት መውሰድ ያለባት ልጅ፣
በጣም ብዙ ነገር የምታደርግ ልጅ ከጀርባችን ሆና ብዙ ስራዎችን ስትሰራ የነበረች ልጅ በማደጎ ዙሪያ በህፃናት በአዛውንት እንደዚሁ በሰራተኞች ምናምን በነበሩ ሰዓት እዚህ ይላል ብዙ ነገሮችን አሳልፈናል። በዛ ታይም ራሱ ከጎናችን ነበረች። በደከመኝ ሳትል ሰለቸኝ ሳትል ከኔ ጋር ይሆኑ እኔን ከባከባሉ ስትል ጭራሽ ሌላ ቦታ እንውሰድ ስንል ደግሞ ጭራሽ ኧረ አይሆንም እንዴ እኔ እያለሁ እያለች ብዙ ክርክሮችን ብዙ እንትኖችን ስታደርግ ነበር። ይሄ ምን ከየት ነው የመጣው የክርክር ጭቅጭቅ? ካላት ፍቅር ሰውን ለመርዳት ካላት ፍቅር ሰውን ለመርዳት ካላት ጉጉት ነውና እኔ በእናንተ ፊት እንግዲህ ከልቤ ላመሰግናት ስለምወድ ነው ያቋረጥኩት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያው እንግዲህ አቤላ ታውቃለህ ብዙ ነገሮችን አብራ ያየች ልጅ ነች እና በሷ በኩልስ ደግሞ ምን አይነት ስሜት አለ? ምን አይነት የውስጥ ደስታ አለ? አሁን ስንላችሁ የነበረው እኛ በእኛ ነው በእኛ አፍ ነው እየነገርናችሁ ያለው። በራሷ አንደበት ደግሞ ምን ያህል ነገሮችን እያሳለፈች እንደነበረ በራሷ አንደበት የምትነግረን ይሆናል። በቅድሚያ ግን ወደዛ ከመግባታችን በፊት ያው እንደ መታወቂያ ያህል ያው እኛ እናውቃታለን፣ ለቤተሰቦቻችን ለሚከታተሉን ስምሽን ንገሪንና ምን አይነት ስራዎችን እንደምትሰሩ። እሺ፣ በመጀመሪያ ስሜ ማርታ አየለ ይባላል። የምኖረው እዚህ አዲስ አበባ የካ ክፍለ ከተማ አካባቢ ነው እና በመጀመሪያ እንደዚህ አይነት ነገሮችን ሳይ በጣም ውስጥ ይነካል አለ አይደለ? እኔ ካሳለፍኩት አንጻር ላይ ሲገኝ ማለት ነው እና እኛ የምንሰራው በጎ አድራጎቶች ነው። በጣም ብዙ እንትኖችን እናደርጋለን ከባለቤቴ ጋር በመሆን በመተባበር ማለት ነው እና የወደቁትንም አንሱ ማህበር አለን። ብቻ ብዙ አይነቶች አሉን። አሁን ባለንበት ግን በጎ አድራጎቶችን እንሰራለን እና በቃ ወደ ዋናው ፖይንት ስገባ በጣም ይሄ እስቂያስ ያለው በሚለቀቅበት ፓርት ላይ ሁሉንም ፓርቶች አያለሁ። የእስክንድርም ያው በማቆላመጥ ስለምጠራ ነው በሚለው ነው እና ሁሉንም እከታተላለሁ። በቃ ውስጤ ነበር የሚነካው ሁሉንም ፓርቶች በሚለቀቁ ሰዓት ተከታታይ እና ለምን ይሄን ነገር ወደ እንትና አንሄድም ወደ ዋናው በቃ እንዴት ብዬ እንደምነግራችሁ አላውቅም። እና በዚህ አጋጣሚ ነው እናንተን ራሱ ያገኘዋችሁ። አፈላልጌ በተለቀቀ ቁጥር እያወራችሁ ላይ ኢንቦክስ ላይም ሁላ እያወራችሁ ነበር። እንገናኝና እንደዚህ አይነት ነገሮችን ብቻ እያወራን ነበር በውስጥ ለውስጥ እና አሁን ላይ በጣም ደስተኛ ነኝ። እዚህ ደረጃ ላይ ደርሰን እዚህ ጋር ተገኝተን ራሱ ይሄንን ደስታ ብስራት ለፋሚሊዎቻችን ያው ፋሚሊ ምለው ያው የሁላችን ናቸው ብዬ ስለማስብ ለነሱ ለማብሰር እዚህ ጋር ተሰብስበን በመገኘታችን እስከዛሬ ቀርበን ባናቀም እኔ ቀርቤ ባላቀም ዛሬ ላይ የደስታችን ቀን ስለሆነ ነው እዚህ ቀን ላይ ስለደረስን የተገኘሁት እና በአጠቃላይ በጣም እንጃ አላቀም። በጣም እናንተ ትለያላችሁ። እንደናንተ አይነቶቹን ያብዛልን እንላለን። አሜን። ያው እንግዲህ አቤላ ከዚህ በፊት እንደተናገረችው ስለዚህ ልጅ ጉዳይ እኔ ብቻ ነኝ እኔ ነኝ መውሰድ ያለብኝ፣ እኔ ነኝ ኃላፊነት መውሰድ ያለብኝ፣ ማንም ሰው እንዳይወስድ እያለች ነበረ። ልክ እንዳለችው በጣም እኛን ለመገናኘት እየሞከረች ነበር። ያው እኛ በስራው ትንሽ ቢዚ ሆነን ስለነበረ ትንሽ
አልተመቻቸም ነበር፣ አልተገጣጠመም ነበር እና በጣም ብዙ ነገሮች ስትሞክር ነበረ። እንደ አዲስ በቃ ኢነርጂዋ ደስ ይል ነበር ከምልህ በላይ ማለት ነው። ይሄ ልጅ የትም ልትወስዱት አይገባም፣ የትም ሊሄድ አይገባም ስትል ነበር። ከኔ ውጪ የትም ቦታ እንዳትወስዱት፣ ለኔ ነው መስጠት ያለባችሁ፣ እኔ ነኝ ኃላፊነቱን መውሰድ ያለብኝ ስትለን ነበርና ያው በዚሁ አጋጣሚ በጣም እናመሰግናለን። እውነት ከልባችን ነውና ስለ ሕዝቅኤስ ስትከታተይ የነበረው ነገር ምን ይመስል ነበር? አንቺስ ስታዩ ምን አይነት ስሜቶች ይሰማሽ ነበር የሚለውን ነገር እስቲ። በመጀመሪያ በቃ እንዴት ብዬ ልንገርህ፣ ስለሱ ስከታተል የሆነ በቃ ውስጤ በጣም ርብሽ ይላል። እያንዳንዱን ፓርቶች በምንከታተል ቁጥር ማለት ነው። በቃ ሁላችንም እዛ ቦታ ላይ የራሳችንን ፊሊንግ አድርገን ነው የምናየው፣ እኛስ ብንሆን ብለን ማለት ነው። በጣም ብዙ ስቃዮችን ያለፈ ልጅ ነው። በዛው ልክ ደግሞ ይህ ህፃን ልጅ እንደዛ ደረጃ ላይ በመድረሱ ደግሞ የበለጠ ውስጣችን ነው የጎዳን እና አሁን እንጃ እንዴት ህፃን ልጅን የሚያል ነገር በካርቶን ተጠቅልሎ ተጥሎ ሊቀበር እንጃ። በጣም በቃ ምን ጭካኔ ቢሞላቸው ነው ብሎ ማሰብ ራሱ በቂ ነው ለዚህ ማለት ነው። እና ፈጣሪ አለ ከደጋጎች ጎን የሚባለው ነገር እውነት ነው። ከኛም በተጨማሪ ፈጣሪ አግዞናል። በቃ እንደዚህ ወንጀሎች ምናምን ነገር በማጋለጣችሁ እናንተም የሰዎችን ደስታ በመመለሳችሁ አሪፍ ነው እና በጣም ስቃይ የደረሰበት ልጅ ነው። ፈጣሪ ደግሞ ብሎት አሁን ላይ ጥሩ ደረጃ ላይ ነው ያለው። በቅርቡ እንደሚመለስም እናምናለን። እና ይሄ ልጅ ደግሞ እዚህ ጋር ያለው ህፃን ልጅ ተርፎ ለኛ ደርሶ እኔ ከኔ ውጪ የትም እንደሄድብኝም አልፈልግም። በቃ እንደ ራሴ ልጅ አድርጌ ነው ማየት የምፈልገው እና በቃ እናመሰግናለን። አሁንም በቃ ሁሉ ነገሬ በምስጋና እንዲሞላ ነው የምፈልገው። በማወራቸው ነገሮች ውስጥ ምስጋና ነው የምፈልገው። እሺ በጣም አሪፍ ነገሮች ነው እየነገርሽን ያሉት። አንዳንዴም እስቲ ወደ አንቺም ፐርሰናል ህይወትም የምንመጣበት ያው ባለቤትሽንም እንተዋወቃለን። ሁለቱም በጣም መልካም ሰዎች ናቸው። ገና ወጣቶች ናቸው። ገና ብዙ የሚጠበቅባቸው ናቸው። ብዙ ነገሮች ብዙ ትልቅ ደረጃዎች ላይ ገና ከሆኑ ከሚሰሩት ስራዎች አንጻር ስታይ ገና ብዙ ደረጃ ላይ እንደሚደርሱ የሚያስታውቁ ሰዎች ናቸው እና እስቲ የወደፊት ህልማችሁ ምን ደረጃ ድረስ ነው? አሁን የወደፊት አሁን ካለንበት አለ አይደል ይሄ በጎ አድራጎቶችን እየሰራን እነሱን እያነሳን ነገ ጧሪ ቀባሪ ዘመድ እንድናፈራ ሁላችንም ቋሚ አይደለንም እና አንድ ቀን መድከማችን አይቀርም። እነዛ ያነሳናቸው የጥሩ ደረጃ ላይ ያደረስናቸው እኛን ከትቢያ እንዲያነሱን ነው የምንፈልገው እና ከዚህ በላይም መስራት እንፈልጋለን። እየሰራንም ነው አሁን ላይ ያለንበት ደረጃ ግን በጣም ደስ የሚል ነው። እግዚአብሔር ይባርከን እና በቃ ከዚህ የበለጠ መስራት ነው የምንፈልገው። ወገኖቻችንን ማንሳት ነው የምንፈልገው። ከዚህ በፊት ያው አንዳንድ ሰዎችን ወስደሻል ማለት እኔ አሳድጋለሁ ብለሽ እኔ ያኖራለሁ ብለሽ ሁሉ ነገራቸውን እኔ እችላለሁ ብለሽ ከኛ ድንቡሉ ሳንቲም አታገኙም። ምንም ነገር የምታገኙም ነገር የለም። በጎ ፈቃደኛ ነች ልክ እንደምትለው እና እነዚህ ሰዎች ያሉበት ሁኔታ እንዴት ነው? ከዚህ በፊት የሄዱ አረጋውያን አሉ፣ ህፃናት አሉ፣ ያው የቤት ሰራተኞች አሉ። ልክ እነዛ ሰዎችስ ምን አይነት ሁኔታ ላይ ነው ያሉት? እንዴት ነው ያሉበት እስቲ ሲቹዌሽን? አሁን ላይ በጣም አሪፍ ላይ ናቸው። በፊት ከነበሩት አንጻር አሁን ላይ በጣም አሪፍ ላይ ናቸው። ያው የቤት ሰራተኛ እንዳልከው በቤት ሰራተኛነት ወስደን አሪፍ ደረጃ ላይ አድርሰናል። አረጋውያንም እንደሚባለው ቤት የሌላቸው አሉ። አንድ የራሳችን የሆነ ድርጅት አለ። እንደዚህ አረጋውያኖችን እያስገባ የምናበላበት የምናጠጣበት፣ ከዛም አለፍ ብሎ ደግሞ እዛው የሚያድሩበት እና የራሳቸው የሆነ ልብስ አጣቢ ያላቸው ምግብ የሚያበስልላቸው አለ እና ብዙ ወዘተ የሆኑ ነገሮች አሉ። እንደዚህ አይነት ስራዎች አሉ። ከዚህ በኋላም እነሱን ደግሞ ከነሱ ሌላም ጨምረን ማለት እንሞክራለን እና አሁን ላይ ጥሩ ደረጃ ላይ ናቸው እነዛ ሰዎች። አሪፍ ላይ ነው። የራሳቸው የሚባል ነገር ያላቸው ሰዎች ናቸው እነሱ። እንግዲህ ያው ቤተሰቦቻችን ዋናውና ትልቁ ቁም ነገር ምንድነው እዚህ ጋር ቁጭ ያልንበት ማለት ነው። ዛሬ እንግዲህ የሁላችንን ልጅ የሆነውን እንግዲህ ይሄን የምታዩትን ጨቅላ ህፃን ያው
ለምናምነው ሰው ነው መስጠት ማስረከብ ያለብን ማለት ነው። ከጎናችን ላለ ሰው ነው። እስከ ዛሬ ድረስ እንደነበረው መሸወድ የለብንም። አርቀን መስጠት የለብንም። በቅርብ ያው ኤግዛክትሊ ቦታው የት እንደሆነ አንናገርም። ለዛም ነው እሷም ኤግዛክትሊ ቦታውን ያለበትን የሚሰሩበትን ቦታ መናገር ያልፈለግ ነው ማለት ነው። ብዙ ጊዜ እሷም እንግዲህ እንደዚህ የተለያዩ ሰዎች ኢንተርቪው ሊያደርጓት ሲሞክሩም በምትሰራቸው አንዳንድ ስራዎች ለኛ ስለሆነ ነው እንጂ ወደፊት የመጣቸው ብዙ ጊዜ እሺ እንደማትል እናውቃለንም እንሰማለንም ከተለያዩ ሰዎች። ለኛ ብቻ አይደለም ለሌላም እንደዚህ አይነት ኬዝ ለሚሰሩ ሰዎች ልጆች እንደዚህ አይነት አገልግሎት የምትሰጥ ቀና ልብ ያላት ወጣት ሴት ናት። በቅርባችን ሁሌም ስለምናገኛት ሁሌም ነው የምናመሰግናት። ዛሬም በካሜራ ፊት እንግዲህ ፈጣሪ ይስጥልን ፈጣሪ ያክብርልን ነው እያልናት ያለ ነው። እናንተም ቤተሰቦች እንግዲህ እችን ልጅ እንድታመሰግኗት ሀሳብ አስተያየት ኮሜንት ላይ እንድታስቀምጡ እግዚአብሔርን ቀሪው ዘመንሽን ስራሽን ይባርክልሽን የምታስቢው ደረጃ ያድርስሽ እንድትሏት ነው የምንፈልገው። ልጃችንን ዛሬ እንግዲህ ለተወሰነ ጊዜ ቢሆንም ያው እኛ ጋር አሁን በዚህ ሰዓት መሆን አይችልም። እንደምታውቁት እኛ ቴዳዬ በተለያዩ ስራዎች እንግዲህ ተወጥረን ያለ ነው። የተለያዩ ኬዞችን የኛ የራሳችንም የጀመርናቸው በራሳችን ፐርሰናል ላይፍ ላይ እየተከሰቱብን ያሉ አንዳንድ ችግሮች አሉ። ከዛም ውጪ ደግሞ እየተከሰቱብን ያሉ የተቀበልናቸው ጥቆማ የወሰድናቸው ጥቆማዎችን መጨረስ ያለብን አንዳንድ ስራዎች አሉ። የተለያዩ ብዙ ስራዎች አሉ እጃችንን። ስለዚህ ይህንን ልጅ እኛ ትሪት ማድረግ አንችልም። በዚህ ሰዓት እኛ እጅ ላይ መሆን አይችልም። እኛ እጅ ላይ ሆነ ማለት ከጥቅሙ ጉዳቱ ነው እየበለጠ ያለ ሪስክ አለው በጣም። ምክንያቱም እኛ ላይታቸው ብዙ ቦታ ላይ ነው እንደምታዩት የምንሄደው። ስለዚህ ይህንን ልጅ ደህንነቱ ወደ ተጠበቀ ቦታ ላይ ነው ማስቀመጥ ያለብን። ያንን እንግዲህ ሁላችንም ቁጭ ብለን ከተነጋገርን ከተመካከርን በኋላ እሷ ጋር እንዲሆን ወስነናል ማለት ነው። ቤተሰቦች እንግዲህ ቤተሰቦቻችን ያው በአካል ኖሮ ባለቤቷን እዚህ ባመሰግን ብዙ ነገር ብለው በጣም ደስ ይለኝ ነበረ። ያለኝን አክብሮት በግልጽለት በጣም ደስ ይለኝ ነበረ። ቤተሰቦቻችንም እንደዚሁ ከፊት ለፊት ቁጭ ብሎ ብታዩት በጣም ደስ ይለኝ ነበረ። ግን ያለበት ሁኔታ ትንሽ ስራ ላይ ምናምን ቢዚ ሆኖ ነው ያው እዚህ ጋር ያልተገኘ ነው ማለት እዚች ጋር ባለቤቷና እሷ ስንል የታል ባለቤቷስ የሚል ጥያቄ እንዳይፈጥርባቸው ብዬ ነው። ስራ ላይ ሆኖ ነው እዚች ጋር ተገኝቶ እንግዲህ ያልተመሰጋገን ነው። ልጁንም ስናስረክብ እንግዲህ በቦታው ያልተገኘው ለዛ ነው። በጣም የምናምናቸው ሰዎች ናቸው። በጣም የምናምናቸው እውነት ከሚገባው በላይ ጥበቃም ደግሞ እናደርግላቸዋለን። እኛም ያው ከጎናቸው ነን። ይገርማል። አንድም ሳንቲም እኔ በጣም ደግሞ ከልቤ የማመሰገንበት ምክንያት ምንድን ነው? አንድም ሳንቲም ከኛ የሚጠይቁት ነገር የለም። ድንቡሎ ማለት ነው፣ ወተት፣ ዳይፐር፣ ሁሉንም ነገር ከራሳቸው ሸፍነው በሚያደርጉት ስራ በሚሰሩት ስራ ከራሳቸው ሸፍነው ነው የሚሰሩት። እና ይገርማል። ሁለተኛ ነገር ደግሞ ምንድነው በጣም ውስጤን የሚያስደስተኝ ነገር ንጽህና፣ በጣም ንጹህ እውነት የሚሰሩበት ቦታ ከምልህ በላይ በጣም ንጹህና ምቹ የሆነ ቦታ ነው። ለልጆቹ ማስተዳደግ በጣም ምቹ ቦታ ነው። ሲያድጉም ደግሞ ስነ ልቦናቸው ላይ አይምሯቸው ላይ ትንሽ ጉዳት እንዳያደርስ ሐኪም ዶክተር ወዘተ አለው ይህ ተቋም ማለት ነው። እና ቤተሰቦቻችን ይሄ ልጅ ወደዚህ ማሳደጊያ ወደዚህ ማደጉ ስንሰጥ በጣም ብዙ ነገሮችን አጣርተን በጣም ብዙ ነገሮችን አይተን ከዚህም በፊት የምናውቃት ልጅ ነች። ከዚህም በፊት ብዙ ስራዎችን አብረን የሰራን ብዙ ሰዎችን ሰተናታል፣ ብዙ ህጻናትን ሰተናታል። እና ይህንን ነገር አጣርተን ይህንን ነገሮችን አይተን ነው ለእሷም የሰጠናት። እና ያው እናንተ ጋርም ጥያቄ ስለሚፈጥር ያው ኮሜንት ላይም ከዚህ በፊት ብዙ ነገሮችን ስለማነብ ለዛ ነው ይህንን ነገር መግለጽ አስፈላጊ ነው ብዬ ያሰብኩትና በጣም እናምናታለን። እውነት በጣም ከዚህም በላይ ጨምሮ ይስጥሽ፣ ያለሽን ነገር ይባርክልሽ ፈጣሪ። እኔ እንጃ ቃል እያጠረኝ ስለሆነ ነው ይቅርታ። አዎ ቴዳዬ እንግዲህ ያው በህዝብ ፊት እንግዲህ ልጁን ልናስረክብ ነው ማለት ነው። ልጃችንን እንድትረከቢን እንግዲህ ያው እሺ። ያው እንግዲህ የኛ ልጅ ብቻ አይደለም የህዝብ ልጅ ነው። በጣም ብዙ ነገር ነው አሁን ያለብሽ። በጣም ብዙ አደራ ተጥሎብሻል። እንግዲህ ያው በእነሱ ፊት ለፊት ነው አደራ እየሰጠንሽ ያለ ነው። እንግዲህ አደራው እንደምትወጪ እንግዲህ ቃል እንድትገቢልን በዚህ አጋጣሚ
ሲጀም በጣም ግዴታዬ ነው። ከዚህ በላይ ነው ምን ሰራው ማብረን ይሄ ልጅ እንደ ልጅ አድርጌ ነው ማየው። እኔ ነኝ ሁላ ምን ካባከበው በቃ እንጃ ቃል የለኝም። እኔ እንዲ ነው ብዬ እንባ ነው የሚቀረኝ ሁላ ነው እና አደራችሁን ተቀብያለሁ ብያለሁ። እንግዲህ ቤተሰቦች ከዚህ በላይ እንግዲህ እናንተን እዚች ጉዳይ ላይ የምናቆያቸው አይደለም የሚሆነው ማለት ነው። አደራችንን እኔና ቴዳ ሆነን አስተላልፈን ሰጥተናል። እንግዲህ እስኪንም እንግዲህ በሰላም ወደዚህ ቁጭ ብሎ ይህን ልጅ የሚያይበት ቀን እንደሚመጣ አልጠራጠርም። ጊዜው ሩቅ አይደለም። ያንን ጊዜ ነው እኛም ሁላችንም እናንተም በጉጉት እየጠበቃችሁት ያላችሁት። ከዚህ ቀጥሎ እንግዲህ ቅድም እንዳልነው እሷን ከሸኘን በኋላ ሌላ ቦታ ላይ ሆነን እንግዲህ አንድ የምንሰራቸው ስራዎች አሉ። ትንሽ አንድ አስደንጋጭ የሆነ ነገር የደረሰን ነገር አለ። ልጅ ይዛለች እንግዲህ እሷ ከሄደች በኋላ ያንን ነገር ለቤተሰቦች ያንን ነገር እንግዲህ ችግር እንደ ሁል ጊዜው አብረን እኔና ቴዳ ለመፍታት እንሯሯጣለን ማለት ነው። በትክክል እንግዲህ ቤተሰቦቻችን አብራችሁ ሁኑ፣ ከኛ ጋር ሁኑ። ጸሎታችሁ ሁሌም በቃ እናንተ ጸሎት ነው እኛን እዚህ ጋር የሚያደርሰን፣ እዚህ ሁሉ ነገር የሚያደርሰን እናንተ ጸሎት ነውና ጸሎታችሁ አብራችሁ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን አሁን የነበረንን ቆይታ እንግዲህ ከልጅቷ ጋር ከዚህ ቀና ልብ ከነበራት ሴትዮ ጋር ወጣት ሴት ናት፣ ያው ሴትዮ የምትባልም አይደለችም ቴዳ። የነበረን አንዳንድ ቆይታ እንዳያችሁት እንደተመለከታችሁት ነበረ። ቅድም ስንላችሁ እንደነበረው እንግዲህ ያው ስላዩት ብዙ የምናወራው ነገር የለም ብዬ ነው። ቀጥታ ወደ ጉዳያችን እንግባና አንድ የተከሰተብን ችግር ነበረ። ዞሮ ግን ወደ ካሜራ ከመምጣታችን በፊት ነገሮችን ለመቆጣጠር ሞክረናል። አንዳንድ ስልኮችን ትራክ አድርገን ያው እስኪ ሄዶ የነበረበት ቦታ ይታወቃል። እዛ ቦታ ላይ እንግዲህ ጸበል ቦታ አካባቢ ላይ የሆነ ሰው ቀለበቱን ይዞት ጠፍቷል። እንደተለመደው እንግዲህ ያው ከባድ ነገር ነው። ቀለበቱን ይዞት ጠፍቷል ግን ከእጃችን አልወጣም። ይዞት የጠፋው ሰው ማለት ነው። ያለበትን ቦታ በሎኬሽን እያጣራን ነው። ያው ሁለተኛ ደግሞ የተደዋወላቸውን ሰዎች እያጣራን ነበረ። ከቴሌ በሚወጣ አንዳንድ ሪፖርቶች ያው እንደተለመደው አንዳንድ ሰዎች አሉ የሚተባበሩን። በነዛ ሰዎች የተነሳ ይሄ ልጅ ቀለበቱን ይዞ የጠፋው ማለት ነው የራቀ ቢመስልም ያው እየተከታተልነው ነው፣ እንደርስበታለን። በተደጋጋሚ ግን ሲደውል ያለው አንድ ሴት ጋር ነው። በተደጋጋሚ እየደወለ ያለው አንድ ወጣት ሴት ጋር እየደወለ ነው እና እዛሽ ልጅ ጋር አሁን ልንሄድ ነው። በተደጋጋሚ የተደወለበት ቦታ ጋር እንግዲህ ቤተሰቦቻችን ያው እንደምን ጊዜው ያው ከሃዲ አይጠፋም። እንደዚህ አይነት ስራዎች ሲሰሩ ከሃዲ አይጠፋም። በውስጥ አብሮ የሚያሽቃብጥ አብሮ እንትን የሚል ሰው መልሶ የሚክድ አይጠፋም። እና ይሄ ነገር ነው አሁንም በድጋሚ እንደዚህ አይነት ነገሮች ናቸው የተፈጠሩት። ይሄ ሰው ግን ዞሮ የትም አልሄደም፣ ከኛ የትም አላመለጠም። አቤላ ወንድማችን ልክ እንደተናገረው ያለበትን አጣርተናል፣ የሚሄድበትንም አውቀናል።
ምንድነው እያደረገ ያለው? ከአንድ ሴት ጋር ልክ እንዳልከው እየተነጋገረ ነው። ከዚች ልጅ ጋር በጣም እየተደዋወለ በሰዓት ውስጥ በተደጋጋሚ እየተደዋወሉ ነው ያሉት። አሁንም ደግሞ ወደ እሷ እንደሚያመራ ምልክቶችን አይተናል። እርግጠኛ የሆንበት ነገር ምንድነው? የድምጽ ድምጹን ሰምተናል፣ ቮይሱን ሰምተናል። በዚህ በቀለበቱ ጉዳይ ነው በተደጋጋሚ ሳይወራ የነበረው። እነዚህ ሰዎች ለብዙ ጊዜ ያው ገንዘብ የማይሰራው የለም እንግዲህ በዚህ ጊዜ ማለት ነው። በጣም ብዙ ገንዘብ ነው መድበው እየሰሩ ያሉት። ብዙ ሰዎችን እንግዲህ ኦፈር እያደረጉ ያሉት በገንዘብና በቤተሰብ ነው። ቤተሰቦችን ይይዛሉ፣ ገንዘቦችን ይሰጣሉ። እንደዚህ አይነት ነገሮች ናቸው አሁን ያሉት። ዞሮ ዞሮ ያው ትንሽ የሚያስጨንቅ ነገር ነው። የሚያስጨንቅ ያልሆነበትን ነገር እንግዲህ መጨረሻ ላይ እኛ የምንነግራችሁ አንድ ነገር ይኖራል። ዞሮ ግን የፈለገ ነገር ይሁን ይህንን ከሃዲ እጃችን ነው የምናስገባው ማለት ነው። የእጁን ማግኘት አለበት። እንደምናስገባውም ደግሞ እኛ አሁንም ቢሆን እኛው ስር ነው ያለው፣ የትም አይሄድም ማለት እንደሌላው ጊዜ አሁን የሚያደክም ስራ ሁላ አይደለም። በቃ ይህን ልጅ የት እንደሚሄድ አውቀናል። እርግጠኛ ምን ደግሞ ልጅቷም የቀለበቱ ዙሪያ ውስጥ እንዳለች እንደዚህ ጉዳይ ውስጥ እንዳለች እርግጠኛ ነኝ። ምክንያቱም የሰማናቸው ድምጾች አሉ። አቤል እንደተናገረው የሰማናቸው ድምጾች አሉ። ያወሩት ነገር አለ። ስለ ቀለበቱ በጣም ነበረ ሲያወሩ የነበረው ሲነጋገሩ የነበረው። ስለዚህ እሷም እየመጣ ነው ስለሆነ ዝናብ እየዘነበ ነው። ቤተሰቦች አሁን ምንድነው የምናደርገው? የልጅቷ ቤት አካባቢ እዛው አካባቢ ነው ያለ ነው። እንግዲህ እንደተለመደው እሷ ቤት ሄደን አንዳንድ ጥያቄዎችን እንደ ወንጀለኛ ሳይሆን ኖርማሊ እንደምናደርገው ድብቅ ካሜራ ለማስቀመጥ እሱ ከመጣ በኋላ እዛ ግቢ ከገባ በኋላ ምንድነው ያለውን ነገር ለመከታተል እሷ ጋር ሄደን እስቲ እንደተለመደው አንዳንድ ነገሮችን ቴዳ የሚያዋራት ነው የሚሆነው። እሺ ቤተሰቦቻችን እንግዲህ ከልጅቷ ቤት ደርሰናል። ያው ገብተን ውስጥ የምንጠይቃት ጥያቄ ኖርማል ጥያቄዎች ነው የምንጠይቃት። እንደሌላው ጊዜው ገብተን ስለ ጉዳዩ አይደለም የምናናገራት፣ ስለ ሌላ ጉዳዮች፣ ስለ ቤተሰቧ፣ ስለ ያለችበት ሁኔታዎች ነው የምናናገራት። እንግዲህ ከዛ በኋላ በመቀጠል ምንድነው የምናደርገው? ድብቅ ካሜራችንን እንደምን ጊዜውም ድብቅ ካሜራችንን እናስቀምጣለን። ይህን ድብቅ ካሜራ ለምንድን ነው የምናስቀምጠው? ያ ወንጀለኛ እዚህ ቤት መጥቶ የሚናገረው ነገር ካለ ለመስማትና የሚጠቁመን ነገር ካለም ለመጠቆም ነው። እንግዲህ ቤተሰቦቻችን ተከተሉ። እሺ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ያው አንዳንድ ቃለ መጠይቆችን ልናደርግልሽ ያው ስለ ህይወት ያልተወሽን ተመክሮ ምንድነው የሚሰሪው የሚሉትን ነገሮች ለመጠየቅ ነበረ። ገብተን እንነጋገር። ያው እኔ እንደነገርኩሽ እንግዲህ በሚዲያ ላይ ነው የምሰራው። ልክ እንደምታየው እንግዲህ ካሜራ ይዤ ነው የመጣሁት እና በሚዲያ ላይ ነው የምሰራው። ስለ ሰዎች ያላቸውን የህይወት ተመክሮ ምን ላይ ናቸው ያሉት የሚለውን ነገር አንዳንድ ጉዳዮችን ለመነጋገር ነው። ያው ቀለል አድርገን እንትን እንበለው። ብዙ ሰዓት አንፈጅም። ትንሽ ደቂቃ ነው። እሺ አመሰግናለሁ። እሺ እሺ ሰላም እንግዲህ እንዴት ነሽ? እግዚአብሔር ይመስገን። ያው እኛ የምንሰራው እንግዲህ በሰዎች ዙሪያ ባላቸው የህይወት ኤክስፒሪየንስ ምን አይነት ሁኔታ ላይ ያሉት የሚለውን ነገር ነው ያው የምንጠይቀው። ያው አንቺም ደግሞ እንደማይሽ ያው ታዳጊ ነሽ፣ ወጣት ነሽ እና ያለሽበት ሁኔታ ምንድን ነው? እንደዚህ ይችን የመሰለሽ ቤት ውስጥ እንዴት ነው የምትኖሪው? ምን አይነት ስራ ላይ ነው ያለሽው? ተማሪ ነሽ ወይስ ደግሞ ሰራተኛ የሚለውን ነገር እስቲ አንዳንድ ነገሮችን ንገሪኝ። እኔ የምኖረው ብቻዬን ነው። ቤተሰቦቼ ውጭ ናቸው ያሉት እና እየተማርኩ በትርፍ ሰዓቴ የግል ስራዬን እሰራለሁ። ኦኬ፣ የግል ስራ ማለት ማወቅ እችላለሁ? ይቅርታ። ያው የኩኪስ እቃዎችን ማሸግ፣ ለሽያጭ ማቅረብ፣ የወረቀት ስራዎችን ቤት ውስጥ እየሰራው ለሽያጭ አቅርባለሁ። እሱ በትርፍ ሰዓቴ ነው የምሰራው እና ሌላው ትምህርት ይኖራል። እሺ ይቅርታ ላቋርጥሽ፣ ይቅርታ። ያው እንግዲህ ቤተሰቦቻችን ይቅርታ አድርጉልኝ፣ ስሟን ሳልጠይቅ ነው የጀመርኩትና በመጀመሪያ ይቅርታ አድርጊልኝና ላቋርጥሽና ስምሽን ማንን በል? ስሜ መክሊት ይባላል። መክሊት። እሺ አሁን ወደ ጉዳያችን እንግባ። መክሊት
ያለሽበት የስራ ዘርፍ ያው እንደነገርሽኝ የኩኪሶችን በመሸጥ የኩኪስ እቃዎችን በመሸጥ ይቅርታ፣ እንደዚህ አይነት ስራዎችን እየሰራሽ ነው ያለሽው እና ያው እንደዚህ አይነት ቤት ውስጥ ለመኖር ያበቃሽ ነገር ይሄ ስራ ነው ወይስ ሌላም የገቢ ምንጭ አለ? ስራ አይደለም። ቤተሰቦቼ ውጭ ናቸው። ቤተሰቦቼ በሚልኩልኝ ብር ነው እየተንቀሳቀስኩ ያለሁት እንጂ ተማሪ ነኝ ብያለሁ። እኔ ተማሪ ነኝ፣ እየተማርኩ ቤቴ ነው የምመጣው። በትርፍ ሰዓቴ ወረቀት ስለሆነ ውጭ የማያስወጣኝ ስራ ስለሆነ ቤቴ ውስጥ እየሰራሁ ለሽያጭ አቀርባለሁ። የሽያጩን ብር ለራሴ ለግሌ ነው ማድረግ። በጣም አሪፍ። ስለዚህ ያው የቤት ኪራይ የሚያስፈልጉሽን ነገሮች ምናምን ነገር ያው የሚያደርጉልሽ ከውጭ ወይስ እዚሁ አንቺ በራስሽ ነው የሰራሽ ነው? ምናምን ቤተሰቦች ናቸው እንጂ የራሴን ደግሞ ለራሴ ለኮስሞቲክስ ለሚያስፈልገኝ ነገሮች ለልብስ ለጫሜ ምናምን እነሱም ያግዙኛል፣ ግን በራሴ ብር ስለሚያስፈልገኝ ለራሴ ለምጠቀምበት ነው። በጣም አሪፍ። እንግዲህ ቤተሰቦቻችን እንደምታዩት እንግዲህ ይቺ አፍላ ወጣት እንግዲህ እንደምታዩት ራሷን ችላ ራሷ እየሰራች ራሷ እየጣረች እንግዲህ ስራ ፈጥራ እየሰራች ነው እንግዲህ የምትገኘው። ያው እንግዲህ ስላልደግሽበት አስተዳደግ ምን አይነት ሁኔታ ላይ ነበር ያደግሽው? ቤተሰቦችሽስ መች ነው ከዚህ ሀገር ወጥተው ወደ ሌላ ሀገር የሄዱት የሚለውን ነገር እስቲ አንዳንድ ነገር ነገር ቤተሰቦቼ እናትና አባቴ ውጭ ሄዱት በ10 ዓመቴ ነው እና ከ10 ዓመቴ በኋላ አያቴ ጋር ነው ያደግኩት። አያቴ ጋር ነው ያደግኩት። እናትና አባቴ ውጭ በሚልኩልኝ ብር ራሴን ችዬ መውጣት እንዳለብኝ ሲገባኝ ከአያቴ ቤት ራሴን ችዬ ወጥቼ ብቻዬን መኖር ጀመርኩ። አሁን ሁሉንም ነገር በራሴ ነው የምንቀሳቀሰው፣ በራሴ ነው የማደርገው። ያው የቤት ኪራይ ምናምን ያሉትን ነገሮች ይከፍሉልሻል። ሌላው ነገር በራስሽ ነው የምታደርጊው። መች ነው ይህንን ስራ የጀመርሽው? ማለት ያው በስንት ጊዜ ፈጀብሽ እንደዚህ አሪፍ ሁኔታ ላይ እንድትሆኚ፣ አሪፍ ስራ ላይ እንድትሆኚ ምን ያክል ጊዜ ፈጀብሽ? ስራውን አሁን በቅርብ ነው የጀመርኩት። ከምቀመጥ ብዬ ነው የጀመርኩት፣ እንደ ትርፍ ነገር ማለት ነው እንጂ ጎሎብኝ ወይ አጥቼ ምናምን አይደለም። ቁጭ ከምል ቤት ውስጥ ሆኜ ልስራ ብዬ ሀሳቡ ሲመጣልኝ ነው ስራውን የጀመርኩት እንጂ ምንም ነገር አጥቼ አይደለም። ለምን ከሀያትሽ ቤት መውጣት አስፈለገ? ማለት ያው እንደምትይኝ ከሆነ አሁንም ቢሆን እናትና አባትሽ ናቸው ከውጭ በሚልኩልሽ ብር እንትን የምትኖሪው፣ የቤት ኪራይም የሚከፍሉልሽ እነሱ እንደሆነ ነው የነገርሽኝ። ከዚህ በፊትም ደግሞ አያትሽ ቤት ስትኖሪ ልክ እንደዛው ይመስለኛል የምትኖሪበት አኗኗር እና ከቤተሰብ ወጥቶ መኖር እንዴት ነው? ይከብዳል ብለሽ አላሰብሽም? ከአያት ያው ያደግሽበት ቤት ምንም ቢሆን ይከብዳል ለቆ መውጣት። ያንን ነገር እንዴት ነው አላሰብሽበትም? አይ ብዙም እኔ ፈልጌው ነው የወጣሁት። ስወጣ ራሴን ችዬ መኖር እንዳለብኝ ሲገባኝ ወጣሁ እና ከቤተሰብ ጋር ስትኖር ብዙም ኮንፊደንስ አይሰማህም። የምትፈልገውን ነገሮች አታደርግም። በፈለክበት ሰዓት ወጣህ አትገባም። እሱን ኮንፊደንስ እንዲኖረኝ ስለፈለኩኝ ፍሪ እንደሆን ስለፈለኩ ወጣሁ እንጂ ወይ ሌላ ነገር ኖሮ ምናምን አይደለም። ኦኬ። ከአያቴ ጋር ነው ብለሻል። ከአያትሽ ጋር ምን አይነት ግንኙነት ነበራችሁ? እንዴት ነበር ግንኙነታችሁ? ምን አይነት አያት ነበር ላንቺ? ግን የሁሉ ጥያቄ መጠየቁ አስፈላጊ ነው ብለህ ታስባለህ? ያው እንደነገርኩሽ ሚዲያ ላይ ነው የምሰራው። በመቀጠል ደግሞ አንቺን እንደዚህ መጠየቄ ለቀጣይ ለሌላ ትውልድ ከዚህ በኋላ ለሚመጣው ትውልድ ደግሞ አስፈላጊ ነው ብለን እናስባለን። ምክንያቱም ምንድነው አንደኛ ያው በምትሰሪው ስራ የስራ ፈጠራሽን እያደነቅን ነው። ስራሽ በጣም አሪፍ እንደሆነ እየነገርኩሽ ነው። ራስሽን ችለሽ መስራትሽ፣ ከቤት ተከራይቶ መውጣት ምናምን አሁን በዚህ ሰዓት የሚያስፈሩ ነገሮች ናቸው፣ ማለት ከባድ ነገሮች ናቸው። እንደውም አንቺ እንዳልሽው ከሆነ ቤተሰቦችሽም ይረዱሻሉ፣ እነሱ ስላሉ አሪፍ ነው ለአንቺ። ግን ያው አሁን በዚህ ታይም ደግሞ ቤተሰብ የሌለው ራሱን ችሎ የሚወጣ ብዙ ወጣት አለ እና ለነዛ ሰዎች መማሪያ ሊሆን ይችላል በሚል ነው እነዚህ ጥያቄዎች የምጠይቅሽ እንጂ ሌላ ምንም መልእክት ኖሮት አይደለም፣ ሌላ ነገር አይደለም። እኛ የምንጠይቅሽ ያው ለመማሪያነት ይጠቅማል በሚል ነው። ነው ግን ብዙ ጥያቄዎች ሲበዙ ራስን ማጨናነቅ አልፈልግም ብዬ ሳስገባህም ደስ ብሎኝ አላስገባውክም። ለምንድን ነው የመጣኸው ምናምን ብዬ ጠይቄ ነው እድሉን ልስጥ ብዬ ነው እንጂ ሰው ሲገባም ደስ አይለኝም። እኔ ለዛ ነው። ያው እንግዲህ እነዚህን ጥያቄዎች የምጠይቅሽ
የሚመለከቱ ተመልካቾች አሉ፣ ወጣቶች አሉና እነሱን ለማስተማር ነው። ሌላ ነገር ኖሮት አይደለም። በዛ ላይ ደግሞ ጥያቄዎቹ ትንሽ ነው የቀሩኝ። እነሱን ጥያቄዎች ጨርሰን ተነጋግረን ሰውንም ማስተምረን እኔም የምወጣ ይሆናል፣ የምንለያይ ይሆናል። ጥያቄዎች ምንድን ናቸው? የቀሩ ጥያቄዎች አሁን ላይ ያለሽበትን ሁኔታ ነግረሽኛል፣ አስረድተሽኛል። ከዚህ በኋላስ ወደፊት ምን አይነት ሁኔታ ላይ የምትሆኝ ይመስልሻል? ስራሽንስ በምን አይነት ሁኔታ ላይ ማሳደግ ትፈልጊያለሽ? ወይስ ባለው ሁኔታ ነው መቀጠል የምትፈልጊው የሚለውን ነገር እስቲ። ይሄ ስራዬ እንዳለ ሆኖ ሌላ ስራም ጀምሬ የራሴ ብራንች ኖሮኝ ሌሎችንም እየቀጠርኩኝ ማሰራት ነው የምፈልገው። ለሌሎችም መትረፍም ፍላጎት አለሽ ማለት ነው። በጣም አሪፍ፣ በጣም አሪፍ። ቤተሰቦቻችን እንግዲህ እንደምትመለከቱት ይቺ ልጅ አፍላ ወጣት ናት። ይቺ አፍላ ወጣት እንግዲህ ጥረቷ፣ ህልሟ ለሌሎች ሰዎችም የስራ ድርሻን የስራ ሁኔታ ማመቻቸት ነው እና ፍላጎቷ እንግዲህ ያው ላበረታታሽ እፈልጋለሁ። ቤተሰቦችሽስ ወደዚህ ይመለሳሉ ይመጣሉ ወይስ ያው እንደነገርሽኝ ከሆነ በ10 ዓመቴ ነው ወደ ሌላ ሀገር ሄዱት ብለሽኛል። አሁን ስንት ዓመትሽ ነው? 22 12 ዓመት ሆኖታል ማለት ነው። እና በ12 ዓመት ውስጥ በመሀል የመምጣት ነገር አልነበረም? ይመጣሉ ይሄዳሉ። ኦኬ፣ እየመጡ እየሄዱ ነው። ይመጡ ያዩኝ ይሄዳሉ። እሺ፣ በጣም እናመሰግናለን። ቤተሰቦቻችን እንግዲህ እንደተመለከታችሁት ከስምሽን ማን ነበር? ይቅርታ፣ መክሊት። ከመክሊት ጋር የነበረን ቆይታ ይህንን ይመስላል። እናመሰግናለን። እንግዲህ ቤተሰቦቻችን እንዳያችሁት ነው ሁለቱ የነበራቸውን ቆይታ ማለት ነው፣ ቴዲና ልጅቷ። እኔ እንደውም በጣም ጠብቄ የመጣሁት ጠብቄ የነበረው በድምጽም በስልክ ስንሰማት ትልቅ ልጅ ናት፣ ትልቅ ልጅ ነው መስሎኝ የነበረው፣ ግን ተማሪ ናት እና ተማሪና አንዳንድ የቢዝነስ ስራዎችን የምትሰራ አይነት ሴት ናት። ከበስተጀርባዋ ደግሞ እቺ ልጅ ምንድን ነው ከልጁ ጋር ያገናኛቸው? ያ ቀለበቱን ይዞ ወደዚህ ቤት እየመጣ ያለ ልጅ አለ። እኛም በር አካባቢ ሆነን አንዳንድ ሰዎች እንግዲህ ወዲያው የማንይዝበት ምክንያት ምንድን ነው? እንትኖቹን የወሰዱትን አንዳንድ ነገሮች ያው ወይ ደብቀውም ወይ ሌላ ቦታ ላይ ቤት ላይ አስቀምጠው መጥተው ወደዚህ የሚደራደሩበት አንዳንድ ነገሮች ይኖራሉ። ለዛ ነው ወዲያው የማንይዝበት ምክንያት ልጁን ማለት ነው። ዞሮ ዞሮ ወንጀለኛ ነው ልጁ፣ በቁጥጥር ስር ነው የምናውለው። እዚህ ቤት ከገባ በኋላ ከሷ ጋርስ ያገናኛቸው የጥቅም ትስስር ምንድን ነው? የሚዶልቱት ሌላ ነገር አለ ወይ? ሌላ የሚያሰሩት የወንጀል ነገር አለ ወይ? ያው እነዚህ ሰዎች አብዛኞቹ ቤተሰቦች እንደምታውቁት ምንም ጥሩ ነገር የሚሰሩት ስራ የለም። የዚህ የጥንቁልና የመተት የመንፈስ የመጥፎ መንፈስ ስራዎችን ነው የሚሰሩት። ሰው ላይ ጉዳት ከማድረስ ውጭ ምንም አይነት የሚያውቁትና የሚሰሩት ነገር የለም። እና ከበስተጀርባ ሊጎዱት ያሰቡት አካል አለ ወይ? ያው ዋነኛውና አንደኛው ከኛ ጋር ተያይዞ ነው። አብዛኞቹ እንግዲህ እያያችሁት ነው የነበሩ እንግዲህ በተደጋጋሚ ቪዲዮዎች እኛ ላይ ነው ጉዳት እያነጣጠሩ የነበረው፣ በእኛ ዙሪያ ያሉ ሰዎች ላይ። ቅድም እያልኳችሁ ነበረ፣ ሮቤል ላይ የደረሰውን ነገር እያየን ነበረ፣ የኔ እህቶች ላይ የደረሰውን ነገር እያየን ነበረ፣ እስኬ ላይ አሁንም ስቲል እስካሁን ድረስ እንግዲህ ይሄ ልጅ ያው እየደረሰበት ያለ ክህደት አለ። ስለዚህ ክህደቶች እንግዲህ እየተደጋገሙብን ነው። ያው ችግሮች ደግሞ በተደጋገሙ ቁጥር ችግሮቹን እኛ በተሻለን አቅም በተሻለ መልኩ እያጠራናቸው ነው። እኔ እንደውም እያሰብኩት ያለው ታው ምንድን ነው እውነትም ለበጎ ነው። አንዳንዴ ነገሮችን ሃንድል እያደረግን ነው፣ ነገሮችን እየተቆጣጠርን ነው። ስለዚህ ይሁን በቃ መቆጣጠር ከቻለን እነዛን ነገሮች ማለፍ ከቻለን ለበጎ ነው ብዬ ነው እያሰብኩት ያለሁት ማለት ነው። ዞሮ ዞሮ ዋነኛውና ትልቁ ቁም ነገር እዛ ቤት የገባንበት ምክንያት ምንድን ነው? እንደተለመደው እዛ ቤት ውስጥ ድብቅ ካሜራ ለማስቀመጥ ነው የገባ ነው። በዚህ በድብቅ ካሜራው ሰውየው መምጫው እንደደረሰ አሁን እየደወለላት ነበረ በተደጋጋሚ። እንደነገርኳችሁ ስልኩን ትሬስ አስደርገነዋል፣ አስጠልፈ ነው እየሰማን እየተከታተልን ያለ ነው። እዚህ ቤት ከገባ በኋላ ያሉትን ነገሮች አብረን የምንከታተል ነው የሚሆነው። እኛም በቅርብ ርቀት ሆነን ነገሩን እየተከታተልን ነው። ቤተሰቦች ሰሞኑን አንዳንድ ቪዲዮዎቻችን ትንሽ ወረድ እያሉብን ነው። ስለዚህ በደንብ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየቶቻችሁን እንደተለመደው ኮሜንት ሴክሽን ላይ ኮሜንት አድርጉልን፣ በርቱ በሉልን። ለስኬም ጸሎታችሁን
አድርሱለት። ሁሉም በየእምነታችሁ እንግዲህ ሙስሊሞችም ክርስቲያኖችም እስካሁን እያደረጋችሁ እንዳላችሁት ወደፊትም ጸሎታችሁ አይለየን ነው የምንለው። ድብቁን ካሜራ እንከታተል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያው ስልክ በተደጋጋሚ ስደውልሽ ነበረ። አላየሁትም። ጉዳዩ ያው እንደምታውቂው ነው፣ ጊዜ የሚወስድ አይደለም። እኔም በጣም ስንት ነገር እንትን ብዬ ነው የመጣሁት። ምክንያቱም የነሱ እንትን እኛንም በብዙ ነገር ማለት እኔ እየተሰደድኩ ነው ያለሁት። ገብቶሻል አይደል? ስለዚህ አሁን የቀለበቱን ነገር እንደደወልኩልሽ እንትን ብያለሁ። እዛም ያው እስክንድር ጸበል ላይ ነው። ይህንን መረጃ ያለሽ ብዬ አስባለሁ። እነሱም እየጸለዩ ነው፣ ጸበል እንትን እያሉት ነው ምናምን። ስለዚህ እኔ አሁን ጭንቀት ላይ ነኝ ያለሁት እኔ ራሴ ማለት ነው። ስለዚህ የቤተሰብ ጉዳይ ያሳስበኛል። ከዚህ ነገርም እኔ ገንዘቤን ይዤ እንትን ማለት እፈልጋለሁ። ነገሮች ሳይስተካከሉ እኔ አሁን ማለት የነገርሽኝ ገንዘቤን እንትን በሉ፣ ገንዘቤን ከሰጣችሁኝ በኋላ እኔ እንትን ማለት እችላለሁ ማለት። ስለዚህ እንደዛ ነው የተነጋገርነው። ምክንያቱም በስልክ ዝም ብሎ ሃይላይቱን ነው ያወራሽ። ስለዚህ ከአንቺ ደግሞ ብዙ ነገር እፈልጋለሁ ማለት ነው። እንዴት ነው ገንዘቡን የምትሰጡኝ? እንዴት ነው እኔ ቀለበቱን የምሰጣችሁ? ጉዳዩ ቀላል ነገር አይደለም፣ ከባድ ነገር ነው። ገብቶሻል? ገንዘቡን የምሰጠው ቀለበቱ እጄ ላይ ሲገባ ነው እኮ። እኔ ደግሞ ማለት ዝም ብዬ ቀለበቱን አልሰጥም። ምክንያቱም ይሄ ቀለበት ማለት በጣም ብዙ ነገር የሚሰራበት ነው። ግን እሱ እኔ ገንዘቡን እንደምሰጥ ማመን አለማመን ያንተ ፋንታ ነው። ከፍተኛ የሆነ ኃይል ያለው አምልኮ የሚሰራበት የዘንዶ አምልኮ የሚሰራበት ቀለበት ነው። ይሄ ቀለበት ማለት እኔ ለሌላ ሰውም አሳልፌ ይሄ ህይወቴን ሁሉ ዋጋም ቀለበቱ ደግሞ ለኔ በጣም ያስፈልገኛል እኮ። ለዛ እኮ ነው የመጣሁት ማለት ነው እኮ። እመነኝና ገንዘቡን ቀለበቱን ስትሰጠኝ ገንዘብህን እሰጥሃለሁ። አንተም ስራህ ነው የሰራበት ነገር ነው አይደል? ስለዚህ ቀለበቱን እዚህ ስራችን ውስጥ እኮ ማለት ነው አንደኛ እምነት በጣም አስፈላጊ ነው። ታውቂያለሽ አይደል? አንቺ ብዙ ነገር ሰርተሽ ታውቂያለሽ ብዬ አስባለሁ። ስለዚህ እኔ ደግሞ እጅግ በጣም አደገኛ የሆነ ወጥመድ ውስጥ ነው ያለሁት እኔ በግሌ ማለት ነው። አንደኛ ህይወቴንም አጥፍተው ቀለበቱን ሊወስዱት ይችላሉ። ስለዚህ ቀለበቱን ወደ እኔ ለምን አታመጣውም አንተ? እኮ ተነጋግረን የመጣሁት እኮ እኔ ይዘኸዋል። ቀለበቱን ይዘኸዋል። አሁን ቀለበቱ በቃ አለ፣ ቀለበቱ አለ